ለጃኒ ስለምትቆሙላት ስለምታግዟት በጣም እናመሰግናለን። ማርች 28 በዋሽንግተን ዲሲ እሴይ ቱር ጀምረናል። ዋርነር ቲኤትር አሜሪካ ለሚኖር ሰው ከኢትዮጵያ አንድ ሰው መጥቶ ለአነጋጋሪ እካክ ነው ማለት የራስን ህይወት ነው ማለት ትናንትና የመለጫጫ ጊዜ ነበረ። something is for reason something in case ብለ አገኘሁት። ከዛ ሩም ቀጠረ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናሌ ተከታታዮች ቬሮኒካ አዳነ ስትታማበት ስለነበረው ሙሉ ዓለም ጋር ስለነበራቸው ግንኙነት ተጠይቃ ስለመለሰችው ጉዳይ ይዤላችሁ ቀርቤያለሁ። ምን አለች የሚለውን አብረን እናያለን። አዶናይ የሄደበት ጉዳይ ከምን ደረሰለት፣ እንዲሁም በአዶናይ ጉዳይ ዮኒ ማኛን ያናደደው ነገር ምንድነው የሚለውንም አብረን ይዘን ቀርበናል ማለት ነው። ሌሎች እጅግ አነጋጋሪ የሆኑ አዝናኝ የሆኑ ጉዳዮችም አሉ ማለት ነው። ወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ጀምሩ። ቪዲዮዎቹን እናያለን። በየማሉ ሐሳብ አስተያየቶቻችሁ እየተሰጣጠን ኮሜንት ሴክሽን ላይ እንዳጠፉብኝ የሚወዳችሁ ቤተሰቦች ወደ ቪዲዮዎቹ እንገባለን። ፍቅር በፍቅር ይላል ፍቅር ይላል ጋይስ ወዴት ነው ዛሬ ቀን ለተስጃት እሺ ሰላም እንዴት ናችሁ? ቢራቢሮ ፋሚሊ ቴንክ ዩ ሶ ማች ለጃኒ ስለምትቆሙላት ስለምታግዟት በጣም እናመሰግናለን። አንተንም ስለምናገዝ እንዴ ቴንክ ዩ። እኔ አራት ማይቻለ ስለዚህ ቴንክ ዩ ሶ ማች እንወዳችኋለን ጋይስ። አሁን ኢቨንት ውስጥ ያለ ነው። ተመልከቱ። ይሄን ነገር ማድረግ አለብን ግን እግዚአብሔር ይፈቀደው ሰዓት እኔ እንኳን ከዶክተር መምህራችን ዘበነን አቋርጬ መናገር አልፈልግም ሆነ ግን ብዙ መናገር መቼም አሁን ጊዜው ስለሆነ ዝም ብዬ አሁኑ ያው 5 ልጆችን ለማሳከም እንደዚህ እያለ ቃል የገባውን ቃል ገባ፣ የተሰበሰበውን ገንዘብ ተሰበሰበ። በዚህ መልኩ ደስ በሚል ሁኔታ ተጠናቋል ጋይስ። ዲላን ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በአለማችን። በጣም ከሱ ጋር እያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤው እሄዳለሁ። ለንደን ሄጄ አብረን ነው የምንሄደውና ይህ ያደረግነው ደግሞ ያስተዋልኩት እኔ ብቻ አይደለሁኝም። ከ100,000 በላይ ሜንሽን የደረሰው በአንድ ቀን ውስጥ ማለት ነው። አስቡት፣ በአንድ ቀን ውስጥ አይቶት የማያውቅ ደንግጦ ለራሱ ሲመልስ። ማርች 28 በዋሽንግተን ዲሲ እሴይ ቱር ጀምረናል። ዋርነር ቲኤትር ቲኬት ቡክ ማድረግ ከፈለጋችሁ ሊንክ ባዮ ላይ አለ። ሌትስ ጎ። ታሪክ መስራታችን አናቆምም። ይሄን አስመልክቶ እንደምትሰሩ አሳያችኋለሁ። ኮንፊደንስ እንዴት አዲሱ ማንነት እንደምትገነቡት፣ እንዴት ሰው ምን ይለኛል የሚለው ፍርሃታችሁ እንደምታጠፉት እኔ ራሴ አሳያችኋለሁ። ከዚህ ያለው ፖስተር አሳያችሁ እስኪ በእናትህ። እነሱ ሲገምቱን ማለት አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ማለት አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ። ያልተነቃቃ ሰው ነው ገንዘቡን ሲያወጣ መታያ። ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው። ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌቺ መኪናው ድጃ ያታለው ወይኔ ያለቃተም እስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ዮኒ አሜሪካ ባለ ሰው ከመጣበት አይፋታም። ለማነቃቃት አሜሪካ ያለ ነው ግን ሁሉም አሜሪካ ያለ ሰው የነቃ ነው ማለት ይከብዳል። በተለያየ መንገድ ሄደ ሰው አለ። በተለያየ አንድ ሰው ቁጭ አድርጎ ቢጠይቅ ኦኬ what you do አንድም ነገር የማይባልን አሜሪካ ያለ ሰው አለ። ተግባባ። ስለዚህ ለማነቃቃት በሚለው ይቀርና what you do is አሁን ያስካፊቺ የሰውን እንደዚህ ማድረጉ absolutely that's greatness ሞቲቬት የህፃናቶቹ በጣም ቆንጆ ነገር ነው። በርታ። ግን አነቃቃችሁ ለአሜሪካ መምጣት እንደ ስድብ ነው የምቆጥረው። እውነቴን ነው ማለት ከስድብ አይደለም። አሜሪካ የገባው አሜሪካ ለሚኖር ሰው ከኢትዮጵያ አንድ ሰው መጥቶ ለአነቃቃሪ እካክ ነው ማለት የራስህን ህይወት ነው ነው you don't know nothing no እኔ ነው ትናንትና የመለጫጫ ጊዜ ነበረ። something is for reason something in case ብለን መለጫጫ ጀምረናል።
አልፈት አንሴ ደግሞ አዋራችኋል ሆዴና ማርያማዊት መጣላታቸውን አስመልክቶ ኢንኬዝ ተለጫጭቼ ልሄድ እንዴት አይነት ዘመን ላይ ደርሰናል ጋይስ ፍራንክፈርት ሄዳለሁ እያለች ኮሜንታተር የሚሉትን ቢሰሙ በቃ በሳቅ ነው የምትደክሙት ምን አስባ እንደሆነ ተታዘባላችሁ ጋይስ ከምትለው ነገር ብድሩን የማይመልስ ማን ነው? ድንጋይ ብቻ ነው። ብድሩን የማይመልስ ጂጂማ እንዲህ እያደረጋት ነው እንዲህ እያደረጋት ከአንዳንድ ፍራንክፈርት ገብታለች እንዲህ ተላጭታ ሙልጭ አድርጋ ይሄኔ ከአንተ በኋላ ተላጭታ አታውቅም ከአንተ በኋላ አባቴ ጫካ ነበር ጫካ ሆነ ብር ሸለቆ የሚባለው የእሷ ነበር ጫካ ሆነ ወይ ሸለቆ ባህሩንም አቋርጬ የሚባል ነበር ልንገር ካላወቅ ለአንተ ተብሎ ነው የታጨደልህ ሆዴ ለአንተ ተብሎ ነው የታጨደው የኔ አባት ተፈልገሻል አባቴ አለቀልህ ምንም ችግር የለም ይቅር ብያለሁ እኔም እኮ ድሮ ስታናደኝ ነው እንጂ ምናምን ብላ ዋቴ አድርጋ ያቺን ብረትህን አወላልቃ በቃ ትልካለች ስለዚህ እባክህ ወዴ ብትተው ጥሩ ነው ሩታዬ እውነቴን እኔ ለአንተ ብዬ ነው በኋላ ዮኒ ማኛ አልነገረኝም በኋላ እኛ ኃላፊነት ተወጠናል ጂጂ ጋር የሚሆን ሀበሻ ወንድ ካለ በራሱ ፈርዶ ነው እግዚአብሔር ምስክር በራሱ የፈረደ ወንድ ካልሆነ ጂጂ ጋር አይደለም እስና ገና ለምን ያየነው ባህሪ ያለ እንደገና ሆዴ ብትመለስ ጂጂ ጋር እዚህ ጋር በደባታ መልስ አምጥቼ ተጫውቼ ብጣልኩ ነው የምትለው ቂም ልትበቀል እንጂ አፍቅራ አይደለም ቂምን ልትበቀል ሲለያዩ ትሸታለች ያልካት ምቱናነሽ ያልካት ምናምንን መልሻ አስላስኩት ብላ ደምንባ ታስለቅሳለች ስለዚህ እንዳትዋረድ እኔ ብሮኮር ነው የምነግርህ እንዳትዋረድ የሚያስጠላ ውርደት ነው አዋራት ሲለያዩ ትሸታለች ያለውን ሲቂጤን ሲልስ ነበር ትላለች እና ታው ስለሆነ እንዳትርመጠመጥ ደግሞ ጊዜ ውሰድ ለራስ ጊዜ ውሰድ ራስ ላይ ስራ እውነቴን ነው ማለት ለማንኛውም ጂጂ እና ሆዴ ብሬክ አፕ እንዳደረጉ በጣም የሚያስጠላ ነገር ስለሷ ሲናገር ስለነበር አሁን ለበቀል እያመቻቸችው ነው የሚመስለው ከምትናገረው ነገር እንደታዘብኩት ከሆነ ወዳችሁ ቤተሰቦች ለማንኛውም ከባድ ነው ወደ ቬሮኒካ ጉዳይ እንሂድ እስኪ አንዳንዶች ደግሞ አረ ቬሮኒካና ሙሉ ዓለም የሚሉም ደግሞ ወገኖች አሉ ትክክለኛው ምላሽ ምንድነው ቬሮኒካ እኔ መድኃኒዓለም ልጅ ነው የምዞረው ይሄንን ምን ላይ ለሚዲያ ወይም እናንተ ምን አይነት ሴት ነች እንድትሉኝ አይደለም ሀቁን እግዚአብሔር ነው የሚያውቀው ግን በሱ ድረስ ተመቶብኝ ያውቃል ማለት ሃይማኖታን እንደዚህ አይደለችም 666 ነች የምር ነው የምነግራችሁ በጣም ያማል አሁን ኖርማሊ ሜሴጅ ይችላልና አንዳንድ ሰዎች በቃ ወሬ ኮኑና አቃድረሽ ታዩ ምናምን ይላሉ ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም እና አንዴ እንደውም በጣም አልቅሻለሁ ባርዘግቼና እኔ እንዳታስለቅሱኝ እኔ ማልቀስ አልፈልግም ዛሬ አታለቅሽ በሞት በስማሙ አታረክስም እንዳታለቅሳይ ማች እንዲህ ማልፋቸው ነገሮች እየጎዱኝ መጡ በጣም እና ይሄኛው ላይ ምናልባት ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጣፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ ላይ ክስ መስርቻለሁ ጉዳዩ ህግ ይዞታል ስለዚህ ስህተት ነው በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው ህግ ደግሞ መከበር አለበት ከህግ ሁላችንም ከህግ በታች ነን እኔ እንዲህ ነው አልልህም ቃል እምገባላችሁ ግን እውነታው ያረጋግጣችሁ ያወራችሁ ትከሰሳላችሁ እንደምናገር ቃል ገባላችኋለሁ በኢንስታግራም ገጽሽ ላይ ነው አንድ ታዋቂ ኢንተርናሽናል ሰው ያደረሰብኝ ነገር አለ ብለሽ ስታለቅሺ ነበረ ያ ሰው በጣም እንትናው ላይ ያለ ሰው ነው በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናደርግ አልኩት አሁን የሚወጡ ስራዎች አሉኝ አሁን ሳይሆን ከቱሩ በኋላ እሺ እዛ ላይ ስጠይቀው
ኦኬ አለኝ። የትኛው ዘፈን ሲለኝ ኦልሬዲ የሰራ ነው አለ እሱን ዘፈን አልኩት። እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ቤብ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም ቤብ ቤብ እንዴት አሁን አንተ ቤብ ትላለህ ወይ ዝም ብለህ ባለትዳር ስለሆንክ ነው ባትሆን ትላለህ ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ ቬሮኒካ ነኝ ቤብ አይደለም ቤብ ማለት ሌላ ትርጉም አለው ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው እንዴት ቤብ መሆኑ እንዴት አወቅሽ አይ እኔ አሁን እንትን ብየው ነው እዚሁ ከዛ ትንሽ ቀመም ቤብ አለና ጻፈ ማድረግ አልነበረበትም ከዛ እንደውም አለፍ እያታለልኩ አንድ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አላልኩም። ከ30 በላይ ስንት አለ ከ30 በላይ። ከዛ በኋላ ምን ሆነ የሆነ ሀገር ላዋርድ ሂጄ አገኘሁት። ከዛ ሩም ቀጠረኝ። የሴት ልጅ ፈተና ባለጌ። ከዛ በጣም ነው ያዘንኩበት እና ይሄንን ፈተናዎች አልፌያለሁ በዚህ ሰዓት እና ኦኬ አሁንም አለ አልኩኝ። በቃ ተውኩት ስራው